እግዚአብሔር ባርኮኝ በስፔስ ሲስተምስ ኢንጂነሪንግ ብዙ አስተምሬያለሁ ዩኒቨርሲቲ ውስጥ ህንዶችም ጋብዘውኛል እጄ እንዳስተምር ህንድ አገር ድሮ ሃይ ስኩል ጅማ ህንዶች ያስተምሩኝ ነበር ይሉ ነበር stand up on the bench and answer my question እና እኔ በእነሱ ቤት ቅጣው እጅጉ አልነበርኩም ነምበር 24 immediately stand እና ጅማ ስንስቅ ነው ያደግነው አሁን የህንድ ስፔስ ኢንስቲትዩት ናና አስተምር ሲሉኝ እኔ ትግል ላይ ነኝ ሱኋላ ምን ታገልበት ጉዳይ ይሆናል በማለት በአለም ካሉት የስፔስ ሳይንስ ሪሰርች እና የሲስተምስ ኢንጂነሪንግ ኤክስፐርትስ እግዚአብሔር አንድ ትንሽ የቦንጋ ልጅ የኢትዮጵያ ልጅ በላይ ኤክስፐርት ሆኜ እንዳገለግል መርጦኝ የ2.5 ማለት 2.2 ቢሊዮን ዶላር ፕሮግራም በናሳ ሳይንቲስቶች እና በአውሮፓን ሳይንቲስቶች መሃል በጀት ይዤ ሁለት የተለያዩ ስፔስ ክራፍትስ እዚህ ፊዚክስ ምናምን የምትወዱ ሰዎች ካላችሁ የሶላር ፖላር phenomenology or corona phenomenology እንድናጠና አርገናል successfully ከዚያ በኋላ ደግሞ የ$20 billion chief system engineer and program officer ሆኜ አገልግዬ ከዛ በቃኝ ትግል ውስጥ መግባት አለብኝ ወገኔ ተጎዳ ብዬ ነው የሄድኩት ይሄንን ደግሞ ዛሬ ኢትዮጵያዊ ሁለገብ ትግል ይኑር ብሎ ቢመጣ ባይመጣ አይደንቀኝም እኔ ብቻ በኢትዮጵያዊነት ወንድሞቼ እህቶቼ ሆናችሁትን ይዘን መጓዝ ነው በሁለገብ ትግል ምክንያቱም ታሪክን ማጥናት ያስፈልጋል ፈረንጆች እንኳን what are the lessons learned ይላሉ ሙሴ የፈርዖን ቤት ቁጭ ብሎ መብላት ሲችል ልዑል ሆኖ ወገኖቼ ተጎዱ ብሎ ሄዶ ምን ያህል እንደተዋጋ ታሪኩን አታውቁ እንደሆነ አጫውታችኋለሁ በመጀመሪያው ቀን ግብፃውያን ገደለ ሁለተኛ ቀን ሁለት እስራኤላውያን ሲጣሉ ሊደባደብ ሲገባ ታሪኩ ስለታወቀበት ጠፍቶ ሄደ አሁን እናንተ ጋር መቆየት አልፈልግም ጫካ ብዙ ስራ አለ እሱን አጫውታችኋለሁ